የሀገር መከላከያ ሰራዊት ሰልፍ ስለወጡ ወታደሮች በጣም በንዴት በምሬት መግለጫ ሰጥተዋል። የሀገር መከላከያ ጀነራሎች ምን አሉ? እንደምታውቁት በግዳጅ ላይ በነበሩ ሰዓት አደጋ የደረሰባቸው የመከላከያ ሰራዊት አባላቶች ሰልፍ ወጥተው ነበረ። ሰልፍ የወጡበት ዋነኛ ምክንያታቸው ቃል የተገባላቸው መሬትና ቤት መስሪያ ገንዘብ ስላልሰጣቸው ነው። ይህን ግን የሀገር መከላከያ ሰራዊት ሰዎች በቀላል አላዩትም። ተጠያቂነት ሊያስከትል ይችላል። እነሱ ከማንም የተለዩ አይደሉም ይላሉ። በጣም ረጅም ኢንተርቪው ነው ያደረጉት። እሱን ነግራችኋለሁ። የጀነራሉን ንግግር ከማቅረቤ በፊት ሰባተኛ ዙር ሀገራዊ ምርጫ ሊደረግ በዝግጅት ላይ ነው የሚደረግ ያለ ነው። የሳምንታት እድሜ ነው የቀረው። በዚህ ጉዳይ ላይ ሀገራችን ላይ ሁለት አክቲቭ ጦርነቶች አሉ። ለአማራ ፋኖ በአማራ ክልል በክልል 3 ውስጥ አፋብን ከፌዴራል መንግስት ጋር እየተታኮሰ ነው። እንደምታውቁት በተለይ የፕሪቶሪያው ስምምነት ተግባራዊ ከሆነ በኋላ ፋኖዎች ቀጥታ ወደ ትጥቅ ትግል ገብተዋል። ኦሮሞ ነጻነት ግንባር ኦሮሚያ በተለይም ወለጋ ሆሮ ጉድሩ የሚባል አካባቢ ላይ መታኮስ ከጀመሩ 8ኛ ዓመታቸውን ይዘዋል። አሁን በደረሰኝ ዜና ኦሮሚያ ክልል በቀጣይ ሀገራዊ ምርጫ ሁሉም ቦታዎች ላይ ምርጫ ይደረጋል ይላል የኢትዮጵያ ብሔራዊ ምርጫ ቦርድ። አማራ ክልል ላይ ግን ሁሉም ቦታዎች ለምርጫ ዝግጁ አይደሉም በጸጥታ ምክንያት ይላል። ይህ ምን ይነግራቸዋል? ፋኖች ምርጫ ማስቆም ደረጃ ላይ ደርሰዋል ማለት ነው። እስኪ እሱን ዜና ልንገራችሁ። ይህን ዜና ያደረሰን የኢትዮጵያ ብሔራዊ ምርጫ ቦርድ ነው። በአማራ ክልል በ8 የምርጫ ክልሎች በጸጥታ ችግር ሳቢያ ይላሉ። በጸጥታ ችግር ሳቢያ ካሉ እዛ አካባቢ ላይ የአማራ ፋኖ ከፌዴራል መንግስት ጋር እየተታኮሰ ነው የሚገኘው። ሲጀመር በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 8 የምርጫ ክልሎች በጸጥታ ችግር ሳቢያ በግንቦት 24ቱ ጠቅላላ ምርጫ ወቅት ድምፅ አይሰጥባቸውም ይላል። ይህ ምን ይነግራቸዋል ጎበዝ? ከዚሁ ጋር በተያያዘ ደግሞ ሌላ የምነግራችሁ ዜና ላይ የፌዴሪ መከላከያ ሰራዊት ወይም ደግሞ አመራሮች የፋኖ ኃይሎች እዚህም ቁጥቋጦ ውስጥ ብቅ ብቅ እያሉ ነው ብለው በጣም አንደርስቲሜት አድርገው ሲናገሩ ሰማለው። ሁለት ጥያቄ አለኝ። ለፋኖችም ማነሳው፣ ለሀገር መከላከያ ሰራዊት አመራሮችም ማነሳው። በፋኖች በኩል ትግላችሁ የት ነው የደረሰው? የት ናችሁ ያላችሁት? ይህን ማስረዳት አለባችሁ የሚል እምነት አለኝ። በሀገር መከላከያ ሰራዊት በኩል ደግሞ ማነሳው ጥያቄ በዚህ ደረጃ ከናቃችኋቸው እንዴት ምርጫን የሚያክል ነገር እስኪያስተጓጉሉ ድረስ ተፈታተኗቸው? በጣም ቀላል ከሆነ 8 የምርጫ ክልሎች ምርጫ እንዳይደረግ እስከ ማድረግ ድረስ ከደረሱ እንደምትሉት ቀላል ናቸው ወይ የሚለውን እንድትመልሱ ያስፈልጋል። ስትገቡ ከገዢው ፓርቲ ሰዎችም ከፋኖ ሰዎችም በዚህ ጉዳይ ላይ መዘጋጀት ይጠበቅባቸዋል። ፖለቲከኛ ስጠይቅ ጠላት፣ ሌላውን ስጠይቅ ያንተን ባላንጣ ስጠይቅ ደግሞ ወዳጅ አታርገኝ። እኔ በነፃነት የተሰማኝን ነው የምጠይቃችሁ። በነፃነት ሀሳባችሁን ታንሸራሽራላችሁ። በዚህ አውድ ነው የምናወራው። ሳሚያችን እንዴት ነው? እሺ፣ ምርጫ ቦርድ በአማራ ክልል በሚገኙ 8 የምርጫ ክልሎች በጸጥታ ችግር ሳቢያ ግንቦት 24 ለሚደረገው ጠቅላላ ምርጫ ድምፅ አይሰጥባቸውም ሲል ዛሬ ለጋዜጠኞች በሰጠው መግለጫ አስታውቋል። በእኔ ዛሬ በእናንተ ትላንት ማለት ነው። ምርጫ የማይካሄድባቸው 8 የምርጫ ክልሎች የትኞቹ እንደሆኑ ግን የኢትዮጵያ ብሔራዊ ምርጫ ቦርድ በግልጽ አላስቀመጠም። ይህ ምን ይነግራቸዋል? እሺ፣ አማራ ክልል በአጠቃላይ 138 የምርጫ ክልሎች እንዳሉት ከኢትዮጵያ ብሔራዊ ምርጫ ቦርድ ለማግኘት ችለናል። ትብብር ለኢትዮጵያ አንድነት በበኩሉ ምርጫ አስቻይ ሁኔታዎች ወይም ደግሞ ገምጋሚ ቡድን በ97 በመቶዎቹ የአማራ ኦሮሚያ ክልሎች ለምርጫ አስቻይ ሁኔታ አለ የሚል
የተዛባና የተሳሳተ ሪፖርት ቀርቧል በማለት ምርጫ ቦርድ ሪፖርቱን ውድቅ እንዲያደርግ በቅርቡ መጠየቁ አይዘነጋም። እኛም ይሄን ነግረናቸዋል። ጥያቄ 8 የምርጫ ክልሎች ምርጫ ማይደረግባቸው ከሆነ ምንድን ነው? እነዚህ ቦታዎች በፋኖ ቁጥጥር ስር ናቸው? ምን ይነግራቸዋል? ምን ትላላችሁ? የገዢው ፓርቲ ደጋፊዎች ምንድነው ለዚህ ያላችሁ ምላሽ? በዚህ ዙሪያ ላይ እናወራለን። ብዙ የምናነሳቸው ጥያቄዎች ይኖራሉ። ስለምትናገረው ንግግር በቂ እውቀት፣ በቂ ግንዛቤ፣ ጨዋነት፣ ስነ ምግባር ካለ ሀሳብህ ምንም ሆነ ምን ቴዲና የቴዲ ሐዋሳ ቤተሰቦች ያደምጠዋል። ደሞመንት ጋጠ ወጥ ከሆንክ ተጠልዘህ ትባረራለህ። ከየትም ብሔር ልትወጣ ትችላለህ። አይ ዶንት ኬር። ጋጠ ወጥ ከሆንክ እንዲሁ አይደለም የምትባረረው፣ ተጠልዘህ እንደሆነ ማወቅ አለብህ ለማለት ያህል ነው። እሺ፣ ከዛ ባሻገር የሀገር መከላከያ ሰራዊት እዚህ ጋር ከዘመኑ እኚህ ጀነራል በጣም በንዴት የተሞላ ንግግር ሲናገሩ ተደምጧል። ዛሬ የሀገር መከላከያ ሰራዊት ውስጥ የነበሩ በግዳጅ ላይ በነበሩ ሰዓት ጉዳት የደረሰባቸው የመከላከያ ሰራዊት አባላቶች ቦርድ ከወጡ በኋላ ወይም ጡረታ ከወጡ በኋላ መሬት መስሪያና መሬት ይሰጣቸዋል ተብለው ቃል ቢገባላቸው ተገባላቸው ቃል ተግባራዊ ያለመሆኑን ተከትለው አመፅ ወጥተው ነበር። ታስታውሳላችሁ። ይህን ተከትሎ የሀገር መከላከያ ሰራዊት አመራሮች ይህን አሉ። እስኪ አድምጧቸው። በተለያዩ የማህበራዊ ትስስር ገጾች የሚስተዋሉ ጉዳዮችን እየተመለከትን ነው። የሰራዊታችን የደንብ ልብስ ለብሰው የተለያዩ ሀሳቦችን የሚያስተላልፉ ቀደም ሲል የሰራዊት አባላት የነበሩ በቦርድ የተሰናበቱ ወታደራዊ አልባሳት ለብሰው ብቅ ማለት ሁለት ሰው ብቻ አስገባለሁ። አንድ የፋኖ አዲስ ሰው፣ አንድ የፋኖ እኔ ቴዲ የምናገረውን ንግግር አውቃለሁ። እየሆነ ያለውን ነገር ማስረዳት እችላለሁ። ጨዋ ነኝ። ስለ ጨዋነቴ፣ ስለ ስነ ምግባሬ 3 ምስክሮችን ማምጣት እችላለሁ። እዚህ መጥቼ አንተ ቤት ለማውራት ፊት አረጋለሁ፣ እመጥናለሁ ምትል ካለ ቶሎ አንድ ሞዴሬተሮች ያስገቧቸዋል። ከመንግስት በኩል መስፍን ፈይሳ ሮቢ የቀድሞ የሀገር መከላከያ ሰራዊት አባል ነው። እሱ ጋር በዚህ ጉዳይ ላይ መወያየት ይችላለሁ የምትሉ ሌላ አንድ ሰው መስፍን ፈይሳ ሮቢ እና አዲስ ታይምስ መጥተዋል። ከነሱ ጋር ጥቂት ቆይታ አደርጋለሁ። የሀገር መከላከያ ሰራዊት አባላቶችን አስመልክቶ ከሰሞኑ ሰልፍ ስለወጡ ሰዎች ናቸው እኚህ ጀነራል የሚናገሩት። እስኪ አድምጧቸው። ጀምረዋል እና እንደዚህ አይነት ሁኔታዎች ሲኖሩ ከሰራዊቱ መተዳደሪያ ደንብ አንጻር እንዴት ነው ሊዳኙት የሚችለው? ሰራዊት ውስጥ በነበሩበት ወቅት ማንኛውም አገሪቷ የጠየቀችውን ጥያቄ ወይም ደግሞ መስዋዕትነት ከፍለው ሊወጡ ናቸው። በነበሩበት ወቅት እና ሀገሪቷ ባሰማራችበት ወይም ደግሞ ተቋሙ በላካቸው ቦታዎች ሁሉ ተገቢውን ግዳጅ ፈጽሞ በክብር የተሰናበቱ አባሎቻችን ናቸው። እነዚህ አባሎች በክብር ሲሰናበቱ ወደ ህብረተሰቡ ገብቶ እንደ ማንኛውም ህብረተሰብ ሰላማዊ ኑሮ እንዲመሰርቱ ሜጀር ጀነራል እንዳልካቸው ወልደ ኪዳን ይባላሉ። የሀገር መከላከያ ሰራዊት ወይም የመከላከያ ሚዲያ እና ኮሚኒኬሽን ማዕከል ኃላፊ ናቸው። ከተናገሩት ንግግር ዋነኛ ጭብጥ ሀሳቡ 13-14 ደቂቃ ነው። ሁሉንም ላሰማቸው አይደለም ጊዜ ስለሌለኝ። እነዚህ ዩኒፎርም ለብሰው ሰላማዊ ሰልፍ የወጡ የመጀመሪያው ይጠይቃሉ። ሁለተኛ እነዚህ ሰልፍ የወጡባቸው የክልል አስተዳዳሪዎች፣ ለምሳሌ ኦሮሚያ ክልል ከሆነ ሰልፍ የወጡበት አካባቢ ያለ የወረዳ ባለስልጣን፣ የጸጥታ ኃይሎች ሁሉ ተጠያቂ ይሆናሉ። ሌላው እንደ ማንኛውም የህብረተሰብ ክፍል ከማንም ሳይበልጡ ሳያንሱ ሰርቪስ ካለ ሰርቪስ ይሰጣቸዋል እንጂ ከማህበረሰቡ በተለየ ሁኔታ ትሪት ሊደረጉ የሚችሉበት መንገድ የለም ይላሉ። በኔ ትንታኔ ለሀገር ዋጋ የከፈሉ የሀገር መከላከያ ሰዎች እኚህ ሰዎች ህይወታቸውን የሰጡ ሰዎች ናቸው። ከኛ በፊት ሆነው
ሀገርን ወራሪ መጣ ሲባል የተከላከሉ ኃይሎች ናቸው። እኔ አንድ ነገር አምናለሁ፣ ህይወታቸውን የሰጡ ሰዎች ናቸው ወታደሮች። የትም ሀገር ላይ ወታደር ክብር አለው። ከአንተ በፊት ሆነው ህይወታቸውን የሰጡ የሀገር መከላከያ አባላቶች ተገቢውን ክብር ካልሰጣቸው ቦታ መቀያየር ነው። አንተ ከፊታቸው መሆን አለብን እንጂ አንተ 24/7 በጀርባ ተኝተ እያንኮራፋ እንደፈለክ እየሆንክ እነዚህ ህይወታቸው ለሰጡ ሰዎች የሀገር መከላከያ ሰዎችም ሌላ ነገር አይደለም። ሰርቪሱ ሲገቡ ቦታ ቢለቀቅላቸው፣ መንግስት መስሪያ ቤት ሲሄዱ ተቀቢው ቦታ ቢሰጣቸው፣ ዩኒፎርም የለበሱ መለዮ የለበሱ ሰዎች ከመደበኛው ዜጋ የተለየ ፕራዮሪቲ ቢሰጣቸው ችግር አለው ብዬ አላምንም። እሺ አንድ ፋኖ ላስገባላችሁ። እሺ እስኪ እዚህ አካባቢ ላይ እኚህ ጀነራል ግን የተናገሩትን ላስደምጣችሁ። የጦር ጉዳተኞች በክራንች የሚሄዱ ያየናቸዋል። የጦር ጉዳተኞች ሌሎቹ ደግሞ ሬንጀር ለብሰው ጉዳት የሌላቸው የሚመስሉ ሌሎች ኃይሎች መፈክር የሚያሰሙ የሚያጫጩ። እሺ አንድ ፋኖ አንድ ቁጥር ላክና ትገባለህ። ችግር የለውም። ሁለት ሰው ብቻ ነው የምፈልገው። ስለዚህ እያንዳንዱን የሚተላለፈውን መልእክት ስናይ እስከ ዛሬ በጣም ረጅም ጊዜ ከወጡ በኋላ በጣም ረጅም ጊዜ ያሳለፉ ብዙ ጊዜ ያሳለፉ በህብረተሰቡ ሰላማዊ ኑሮ ጀምረው የተንቀሳቀሱ ያሉ ዛሬ ቀን ጠብቀው በዚህ ጊዜ ተደራጅቶ ተሰባስቦ መምጣት ማለት በትክክልም አሁን መንግስት ሊያደርገው ካሰበው የምርጫ ጋር ሌሎች ከኋላ የሚገፏቸው አለባበሱ በሚፈቅደው ደንብችንን መጠቀም እንደሌለበት መታወቅ መቻል አለ። የተለያየ ልብስ ሳያ ናቸው ብዬ ነው ላነሳ ነው ፈለግ ደግሞ የሚያጫጩሁ አሉ። ኃይል እንዳለው የሰራዊቱን ያልተገባውን ነገር ለማግኘት የተጎዱ መሆናቸውን የተከለከሉ መሆናቸውን መብታቸው የተነፈገ መሆኑን አገር ይወቅልን በሚል የሚያሰሙት መፈክር አለ። እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማ። ሌላው መፈክር ደግሞ እንደዚሁ መንግስትን መጥቶ ያነጋግረን እስከ ማለት የደረሰ መፈክር ነው እያደረጉ ያሉት። ይሄ ደግሞ ፍጹም የዚህ አመፅ የማነሳሳት ያልተገባውን ነገር ኧረ የሀገር መከላከያ ሰራዊት ላይ እንዲህ ያለ አስተያየት አይሰጥም። አዶን ኖ ማናችንም በተኛንበት ሰዓት ሀገር ተወረች ሲባል አንድ ሰው ህይወቱን እስከ መስጠት ከደረሰ ጥያቄ ካነሱ ጥያቄያቸው ትክክል የሚሆን አይሁን ከየትኛውም የህብረተሰብ ክፍል ከዶክተሩም ከተማሪውም ከማስተማሪውም ከምንም በላይ ቅድሚያ ተሰጥቷቸው ሊስተናገዱ ይገባል የሚል እምነት አለኝ። የትኛውም ዓለም ላይ ያለ ነገር ነው እንጂ ህይወታቸውን ፈልገን አካል ጉዳተኛ ሆነው ጥያቄ በማያነሱበት ሰዓት ደግሞ ከማንኛውም ሰው የተለየ ሁኔታ እናንተን አናስተናግድም ማለት ኢቭን ላሉት ራሱ ለዛዛት ሰው አብዛኞቹ አሁን ያሉትን ቪዲዮ እየሰሩ ያሉት በጣም መጥፎ ነገር ነው። በነገራችን ላይ ጀነራሉ የተናገሩት ለብሰው በጥሩም ይሁን በመጥፎ ጎኑ የሚያሰራጩት አስተሳሰብ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ምንም አይነት ነገሮችን ሊናገር እንደማይችል ግልጽ ነው። በዚህ ጉዳይ ላይ ተቋሙ የወከለው ተቋሙ ተናገርልኝ ያለው ሰው የለም። ስለዚህ እያንዳንዱ ሬንጀር ለብሰ የተቋሙን ልብስ ለብሰ በሁኔታ አድርገ የሚደረገው እንቅስቃሴ ሁሉ ከወንጀል ከህገ ወጥነት የዘለለ አይደለም። የጦር ጉዳት ደግሞ የሚያጫጩኋል ቀን ጠብቀው በዚህ ጊዜ ተደራጅቶ ተሰባሰበ የሰራዊት ይህንንስ ማን ነው መሰረት ለብሶ ግዳጁን መወጣት አለበት፣ ግዴታ ነው። በመራችን መሰረት ይሄ በሰራዊት ውስጥ እያለን የምናደርገው ሆኖ ከሰራዊት ስንሰናበት ሁሉንም ስንጠቀምበት የነበረውን ዩኒፎርም ማስረከብ አለብን። አስረክቦ
ነው መሰናበት ያለበት። ሳናስረክብ ወጥተን በተለያየ ምክንያት ወንጀል ሲፈጸምበት ወይ ደግሞ ለአሁኑ ያየነው ነገሮች ሲከናወኑበት ከታየ ከፍተኛ እርምጃ የሚወሰድበት ይሆናል። ይህ ጋውን ነው የወጣው ወይስ የሀገር መከላከያ ሰራዊትን ዩኒፎርም አንድም ቀን ሳይዘምቱ ከታዋቂ ቲክቶከር እስከ አርቲስት ለብሰዋል? የዛን ጊዜ ለምንድን ነው ዝም የተባለው? ለምሳሌ መስፍን ፈይሳ ሮቢ ቢለብስ እዚህ የዘመተ ሰው ነው። ህይወቱን እስከ መስጠት ከፊት የተሰለፈ ሰው ነው። ዝም ብሎ ሬንጀሩ ደስ ብሎት አይደለም እዚህ ጋር የተቀመጠው፣ ለብሶበት ነው። አንዳንዱ ቲክቶከርስ ለብሶ ከነቀይ ቦኔቱ ምናምን ከነማዕረጉ ምናምን የዛን ጊዜ ሶሻል ሚዲያ ላይ አረሃይ የሚል ጠፋ ምናምን ሲባል የት ነበራችሁ? እነዚህ ወታደሮች ጥያቄ ሲያነሱ ማንሳት አይጋጭም የሚለውን ጥያቄ እንዴት ነው የምትመልሱት? ዩኒፎርማችንን መጠቀም እንደሌለበት መታወቅ መቻል አለበት። በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሬንጀር ለብሶ ቢታይ በአካባቢው ያለው መስተዳደር፣ በአካባቢው ያለ የጸጥታ ዘርፍ፣ ፖሊስ እንዲሁም ደግሞ በአካባቢው የሚገኝ የመከላከያ ሰራዊት ይሄንን ሰው ልብሱን በማስወለቅ ወደ ካምፕ ማስረከብና አባሉንም ለህግ ማቅረብ የሚገባው መሆኑን ለማሳሰብ ፈልጋል። እኔ አልስማማም። እናንተ የፈለጋችሁትን በሉ። ለሀገሬ በተወረች ሰዓት ከፊት አንድ የምተማመንበት ወታደር ነው። አንድ ወታደር ከአንድ ደላላ እኩል የትኛውም ሌበር ፎርስ ውስጥ ተወዳድሮ እኩል መብት ተጠብቆለት ምናምን ሊስተናገድ ይገባል ወይ አንድ ቢሮ ገብቶ ተሰልፈው ብትለኝ እኔ አልስማማም። የትም ሀገር ላይ ወታደር ክብር አለው እና ታዲያ ምንድነው ቤኔፊታቸው? ህይወታቸውን ሳይሳሱ የሰጡ ሰዎች ጉዳት ደርሶባቸው ወደ ህብረተሰቡ ሲቀላቀሉ ፕራዮሪቲ ካልተሰጣቸው፣ አፈርማቲቭ አክሽን ከሌላቸው ሀገራቸው ታዲያ በምንድን ነው የምታገለግላቸው? እነሱ ለሀገራቸው ዋጋ ከፍለዋል። ሀገራቸው ኦኬ፣ በምላሹ ታዲያ ምንድነው ሀገራቸው ለእነሱ ምሰጣቸው? ከማንም ሰው ጋር ተሰልፈ ጉዳይን አስፈጽም፣ ማስታወቂያ ሲወጣ ተሰልፈ በፀሐይ በዝናብ ምናምን ተንጠራ ትቀልዳለህ እንዴ? እና ለዛማ ታዲያ ምንድን ነው ታዲያ እንዴት ነው ታዲያ ውለታቸውን መልሰው? ባሱ ሲገቡ ካልተነሳላቸው፣ ቢሮ ሲገቡ ና ብለህ ካላሰለፍከው፣ ታክስ ፍሪ ወይም ከሚያገኘው እንትን ላይ ሰርቶ ከሚያገኘው ነገር ላይ ባደጉት ሀገራት ለምሳሌ ግብር አይከፍሉም። ቤት ካልሰጣቸው ነገ ይሄ እኮ የሀገር ጉዳይ ነው። ነገ ሀገራቸውን ለመጠበቅ የሚነሱ ወታደሮች እንዴት እንዳይኖሩ እኮ ነው የምታደርጉት። ይሄ አንድ የእንትን ጉዳይ አይደለም። እንደዚህ በቃ እንደ ሸንኮራ መጠህ ከዛ ምን አባታችሁ ታመጣላችሁ የሚባል ነገር ይሄ ለመድ አለበት ነው። አንድ የአፈር ደላላ ወይ ድንጋይ ደላላ ሆዱን ሞልቶ ቦርጩን እያንዘራጠጠ እንደፈለገ ተገቢውን ክብር በሚያገኝበት ጊዜ በዱር በገደሉ በፀሐይ በዝናብ ሲዋደቅ የነበረ የሀገር መከላከያ ሰራዊት ከሱ እኩል ትሪት ይደረግ ነው የምትለኝ? እንዲሰናበቱ የተደረገው እነዚህ ጓዶች፣ እነዚህ ወገኖች በተቋሙ ቆይታቸው ማንኛውንም የታዘዙትን ስራ ሰርተው ለጉዳት የተዳረጉ ናቸውና በበሽታም በሌሎች ጉዳቶችም አስተናግደው እንዲወጡ የሆኑ ናቸው። በተቋሙ ቆይታቸውም ሲወጡ በክብር ነው የተሰናበቱት። በክብር ሲሰናበቱ ደግሞ ማግኘት የሚገባቸውን ነገር ሁሉ አግኝተው ነው እንዲሰናበቱ የተደረገው። በዚህ ላይ መብታቸው በጉዳታቸው መጠን በሕክምና ቦርድ ታይተው በጉዳታቸው መጠን እንዲከፈላቸው ተሰንዶ ይህንን የዘላቂ ጡረታ ክፍያ ይዘው ነው ወደ ህብረተሰቡ ሄዱት። ስለዚህ ከዚህ በዘለለ ለተሰናባች ወታደር፣ ቦርድ ለወጣ ወታደር ከህብረተሰቡ የተለየ አይነት መብት አለ ብሎ ማንሳት አይቻልም። ከህብረተሰቡ የተለየ መብትማ ሊኖራቸው ይገባል። ከኔ እኩል እንዴት ነው እኔ ከሱ እኩል እንዴት ነው መብት ሊኖር የሚገባው? እንዴት ነው አንዳንድ
ከማጅራት መቸኩል እንዴት ነው? የተለየ ጥቅም የለም። 24/7 እኮ ምተኛው እኮ እነዚህ እንቅልፋቸውን ሰውቶ ስለኖሩ ነው። ይሄ መስተካከል አለበት። እንዴትም ተርጉሙት እናንተ። እነዚህ ሰዎች በቦርድ የተሰናበቱት የሕክምና ማሽ ያላቸው ይሄንን እንወያይበታለን። ክብራትና ክብራን 15 ደቂቃ እንትን ነው። ሁለት ሰዎች አሉ የተለያየ አይነት ሀሳብ ያላቸው። አዲስ ታይምስን ታውቁታላችሁ? የአዲስ አበባ ህዝብ ድምፅ የሚሆን ሚዲያ ፓርቲ አቋቁሟል። የፋኖም ደጋፊ ነው። ከተሳሳትኩኝ ያርመኛል። አንድ ዜና ላይ ትንታኔ የራሳቸውን ምልከታ እንዲሰጡ ነው ምጋብዛቸው። ከሁለቱ ጋር ብቻ ነው ቆይታ የምናደርገው። ምንድን ነው እሱም 7ኛ ዙር ሀገራዊ ምርጫ ሊደረግ ነው። እዚህ ምርጫ ላይ ግን አማራ ክልል 8 የምርጫ ክልሎች ውስጥ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቆናል። በጸጥታ ምክንያት ነው የማይደረገው። ያው በጸጥታ ምክንያት ከሆነ እዛ አካባቢ የሚንቀሳቀሰው የፋኖ ኃይል ምርጫ እንዳይደረግ ማስቻል ከቻለ እናንተ የገዢው ፓርቲ ደጋፊዎች አቅልላችሁ እንደምታዩት ነው ወይ የሚለው እንዴት ትመልሳላችሁ? ስተነትኑ ቁጥቋጦ ውስጥ ምናምን ያለ ነው ካላችሁ፣ አሁን ደግሞ 8 ክልሎች ላይ ምርጫ እንዳይደረግ ማድረግ ከቻሉ በጣም ሪል የሆነ ቻሌንጅ ሰጥቷቸዋል ለሚለው ግብአት አይሆንም ወይ? አጠቃላይ ደግሞ በፋኖ በኩል ደግሞ ትግላችሁ ሴት ነው ያለው የሚለውን ደግሞ እንዲያስረዱ ወይም ደግሞ ይህን ነገር እንዲናገሩ እንዲወያዩ እዚህ ጋር መጥተዋል። ስለመጣችሁ ከልብ ነው ማመሰግነው። ከእነሱ ጋር አንዳንድ 3 ዙር ቆይታ አደርጋለሁ። የመጀመሪያው ተናጋሪ ያደመጣችሁኝ ስለነበራችሁ ትሄዱበታላችሁ። 6 ደቂቃ ቶሎ ቶሎ ይደርሳችኋል። የቤቱ ህግ ምን እንደሆነ ለእናንተ አልነግራችሁም። ወዳጆቼ ናችሁ፣ የቤቱ ቤተኛ ናችሁ። ሰዓት እዚህ ጋር ላስተካክል። መጀመሪያው ከመስፍን ፈይሳ ሮቢ ነው። እስኪ መስፍናችን በተነሱ ጉዳዮች ላይ ሂድባቸው። እስኪ 6 ደቂቃ አለ። ሰላም ነው ታዲያ? 1 2 3 ኦኬ። ድምጽ ይሰማ? ኦኬ። ቀጥለው። ሰላም ነው አለ መስፍን። በመከላከያ ላይ ያነሳው ላይ 1 2 ደበልና ወደ ሌላ አልፋለሁ። እውነት ነው መከላከያ በኢትዮጵያ ውስጥ እኔም ከምታገልባቸው መከበር ያለበትን ያህል ያልተከበረ እንደ አላቂ ዕቃ የሚጣል ከመላ ዓለም ላይ የኢትዮጵያ ወታደር ነው። ሲሸኙት አጨብጭበው ሲመጣ ደግሞ የሚወረወርበት አገር ነው። ይሄ ህግ ሊወጣለት ሊሻሻል የሚገባ ጉዳይ ነው። ነገ እዚች ሀገር ላይ ሰራዊት ተተኪ ሰራዊት ሊኖረን የሚገባው አገልግሎቱን ፈጽሞ አካል ጉዳተኛ ሆኖ በተለያየ ነገር የተቀነሰ ሰራዊት ክብር ካልሰጠን ሌላ ወታደር አይኖርም ነው። ነገር ግን አሁን በወታደር ህግ ምን አለ? ከጡረታ ስትወጣ በአካል ጉዳተኝነት ስትወጣ 2 ነገር ታገኛለህ። 1 ቦርድ ታገኛለህ። 2ኛ እድሜ ልክህን ከነቤተሰብ ከጦር ኃይሎች ነፃ ህክምና ታገኛለህ። ከዚህ ውጪ በህግ የተቀመጠ መብት የለም። ሰራዊቱ ሲገለል ልብሱን አስረክቦ ነው የሚወጣው። ልብስን አውልቀ አስረክበ ወደ ሲቪል ነው የምትቀላቀለው። ከዛ ውጪ ልብስ ለብሰ ከተገኘ ጡረታን ሁሉ ሊያሰርዝብህ ይችላል። ያንን ዩኒፎርም ለብሰ ወታደር የትኛውም አመጽ ውስጥ የትኛውም ሰልፍ ውስጥ አይሳተፍም ነው የሚለው ህጉ። እሺ ወታደር ያልሆኑ ሰዎች የወታደሩን ልብስ ለብሰው በአደባባይ ላይ ሲታዩ ምን እሱ ነው ስህተት። እሱ በጣም እኔ ቪዲዮ ሰርቼበታለሁ። መዓት አንድ ቀን እንኳን ላባቸውን ሳልባቸው ማሰልጠኛ ግቢ ሳይቀቡ በላብ የሚለበሰው ልብስ የሚለብሱ ቲክቶከሮች ምን ብዙ ጊዜ ቪዲዮ ሰርቼበታለሁ። ብዙ ጊዜ አንድ ሰው ዶክተር የሚሆነው ተምሮ ነው የዶክተር ልብስ የሚለብሰው። ወታደርም የምትሆነው ላብ ጠብ አድርገህ ነው ዩኒፎርሙን የምትለብሰውና እሱ መከላከያ አካባቢ ያለ ስህተት ነው።
ነገር ግን አሁን እነዚህ ሰሞኑን ሲያደርጉ የነበሩ ቢሾፍቱ አካባቢ ነው። ቢሾፍቱ አካባቢ ብቻ ለምን ሆነ የሚለው ራሱ መልስ ይፈልጋል። ምክንያቱም በመላ ዓለም ነው ተቀናሽ ሰራዊት ያለው። የራሱ አጀንዳ አይኑሮ ከራሳቸው ተነስቶ ይሁን በሲቪል ልብሳቸው እንደ ማንኛውም ሲቪል መብት ካላቸው መብት ይጠይቃሉ። መከላከያ ግን በህግ የተቀመጠላቸው መብታቸውን አክብረዋል። ቦርድ እንደ አካል ጉዳት መጠናቸው ቦርዱ የወሰነላቸውን ገንዘብ ያገኛሉ። እድሜ ልካቸውን ሕክምና ያገኛሉ። ከዛ ሲወጡ የተለየ በህግ የተቀመጠ ስለሌለ ያ ነው ስህተቱ። መኖሪያ ቤት ማግኘት አለበት፣ መከበር አለበት፣ ሰልፍ መጠበቅ የለበትም። እነዚህ በህግ አዋጅ ታውጆ ሊሰሩ የሚገባ ነበረ። ግን ኢትዮጵያ ውስጥ የህግ ስለሌለ ለሰራዊቱ አገሪቷ የሰጠችው ክብር ዝቅ ያለ ክብር በመሆኑ ሊስተካከል የሚገባል የሚል እምነት አለኝ። ወደ ምርጫው ሳልፍ 8 ክልሎች ነው ያልከው ቴዲ፣ ስህተት ነው። 8 ክልል ሳይሆን 8 የምርጫ ጣቢያ ነው። ያ እኮ 8 የምርጫ ጣቢያ 8 የምርጫ ክልሎች ነው። 8 ክልል አይደለም። ክልል ማለት ኦሮሚያ፣ አማራ እንደዛ ማለት አማራ ክልል ውስጥ ሆኖ 8 የምርጫ ክልሎች ጣቢያ ማለት 90% ምርጫ ይደረግበታል። ሪስክ ኤሪያዎች የሚባሉ ይሄ መኪና እንኳን የማይገባ በፈረስ በአህያ አጓጉዘ የምትመርጥበት ምርጫ ጣቢያዎች አሉ፣ መኪና የማይገባባቸው። ይሄ 90 ምርጫ ቦርዱ 97 ነው 96% አማራ ክልል ምርጫ ይካሄዳል ብለዋል። ቆይ የኔ ጥያቄ ቆይ ክልል 3 አማራ ክልል ውስጥ 8 የምርጫ ጣቢያ ቆይ ስማኝ ቆይ ሰው ከይገባል ንግግሩ ይገባዋል። ክልል ሲባል ኦሮሚያ አማራ ምናምን እሱን አይደለም። እሱ 15 ክልል ነው ያለው። ከዛ ውስጥ 5 ክልል ብቻ ነው ሊደረግ የሚችለው። እንደዛ አይደለም። ማንም በዛም መንገድ አልተረዳውም። አማራ ክልል ውስጥ የምርጫ ክልሎች አሉ። ጣቢያ አንድ ምርጫ ጣቢያ 1500 ጣቢያን በለው ችግር የለውም። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃውን ሲያደርሰን ክልል ብሎ ስለነገረ ነው። ኢትስ ኦኬ ምንም በለው ያግባባናል ለማለት የፈለግከው። እነዚህ የምርጫ ክልሎች ምርጫ የሚሰጥባቸው አካባቢዎች ክልል ውስጥ ሌላ ክልል ሊኖር አይችልም እኮ። ለምንድን ነው ምርጫ እንዳይደረግ የተከለከለው? ያው በጸጥታ ምክንያት ነው ከተባለ ፋኖ ነው። የኔ ጥያቄ ፋኖ በዚህ ደረጃ ምርጫ እንዳይደረግ ከተከላከለ የፌዴራል መንግስቱን የተገዳደረ ነው ማለት ለሚለው ማሳያ አይሆንም። ሊሆን አይችልም። እንደውም አማራ ክልል እነሱ እኮ 90% በእኛ እጅ ነው። አማራ ክልል 90% እኛ ቁጥጥር ስር ነው ያለው። የትም ምርጫ ጣቢያ መምረጥ አይችሉም ሲሉ ነበረ። ዛሬ ባየሆ የአማራ ክልል መስተዳደር ሰልፍ ያልተወጣበት ከተማ የለም። ያ ሁሉ ህዝብ መቼም በመከላከያ ከቤቱ ናውጣ ተብሎ ጎንደር አይታል፣ ባህር ዳር አይታል፣ ምክትል ፕሬዝዳንቱ የተገኘበት ደሴ፣ ኮምቦልቻ፣ እዚህ ፍኖተ ሰላም፣ ደብረ ታቦር፣ እንጂባራ፣ እነዚህ ሁሉ ያ ህዝብ ወጥቶ የአንድ ክልል ውስጥ እኮ ምርጫ ጣቢያ ውስጥ አንድ ምርጫ ጣቢያ የሚባለው 1500 ተወካይ 1500 ነው ተወካይ የአንድ ምርጫ ጣቢያ። አንተ 8 ክልል የምትላቸው አንድ ምርጫ ጣቢያ ላይ ምንድን ነው? አንድ ምርጫ ጣቢያ ላይ 1500 ሰው ነው የአንድ ምርጫ ጣቢያ ኮታ። ስለዚህ በ8 ብታባዛ ስንት ሰው ነው ያልመረጠው የሚለው መልስ ታገኝበታለህ። 96% በክልሉ ሙሉ ምርጫ ከተካሄደ ከሚገባው በላይ ምርጫ ይካሄዳል። ያ ሪስክ ኤሪያ ግን ሸማቂ ጠብቆ የምርጫ አጓጓዦችን ሸማቂ አጥፍቶ የሚሮጥ ቡድን ስለሆነ ይሄና ምርጫ አልተካሄደም የሚያስብል ነገር አይደለም። እሺ አዲስ ታይም 6 ደቂቃ አለኝ። ኦኬ በመጀመሪያ እንግዲህ በወታደሮች ባደረጉት አመጽ እሱ ላይ ትንሽ ሀሳብ ልስጥና ወደ ምርጫው ሄዳለሁ። እና ወታደሮቹ መብታቸውን የጠየቁት በጣም በሚገርም ሁኔታ እንግዲህ እግዚአብሔር ያሳየ። እዚህ ሀገር አሁን ቬትራን ይባላሉ። በተለይ ውንድድ የሆኑ እነዚህ የቆሰሉ
ምንድነው ኤክስ ሚሊተሪ ሰርቪስ ሰጥተው በጣም በአቅም በጉዳት ደርሶባቸው ቆስለው በአቅም ምክንያት በሕክምና ምናምን የተገለሉ የተለያየ ድጋፍ ነው የሚሰጣቸው የትም ዓለም ላይ ታውቃለህ አንተም ብለሃል ቴዲ። እና እግራቸው የተቆረጡ ሰዎች በዚህ በኑሮ ውድነት ራሳቸውን የማይችሉበት ሀገር ነው እግራቸው የሚቆረጠው። እነ መስፍን ፈይሳ የሚደግፏቸው ሰዎች ሄደው አዲስ አበባ ላይ በጥይት ውስኪ እየከፈቱ አንድ ሴት 3 ሚሊዮን ብር 4 ሚሊዮን ብር እየገዙ የሚዘሉበት መሬት የሚቸበችቡበት የ150 ሚሊዮን ብር መኪና የሚነዱበት ለካድሬዎች ነው ማለት ነው እግራቸውን የተቆረጠው። ለኢትዮጵያ ሕዝብ ብለው አይደለም ማለት ነው። እንግዲህ ኢትዮጵያ ለነዚህ ሰዎች የማታስብ ከሆነ መንግስት ለነዚህ ሰዎች ውለታቸውን ለሀገር የከፈሉትን መስዋዕትነት የማያከብር ከሆነ ሌሎች የሚገርም ጀነራሉ አሁን እንደዚህ የሚናገረው ጀነራል አብይ ከጦርነት በኋላ ትላልቅ መሬት ሰጥቷቸዋል ታውቃለህ አዲስ አበባ ላይ ብዙ ሁሉም ጀነራሎች በሰፋፊ መሬት ወስደዋል። ይሄንን ዜና መቼም ያየ ይመስለኛል ቴዲ። በጣም ሰፋፊ መሬት ወስደው በብዙ ሚሊዮን ብር የተንጣለለ ቦሌ አካባቢ ብዙ ቦታ ወስደው ጀነራሎቹ የዘናጭ ኑሮ የሀብታም ኑሮ እየኖሩ ነው የሚገርም ሁኔታና ድሃው ደግሞ ምስኪን ወታደር እግሩ ተቆርጦ ሜዳ ላይ የሚጣልበት ነው። ስለዚህ በጣም ነው የሚያሳዝነው። ብዙ ዋጋ የተከፈለለት ሀገር ኢትዮጵያ። እኔ ጀነራል ተስፋዬ የሚባሉ የደርግ ወታደር እያወሩ ነበር እንዴት ናቅፋ ላይ 500 ወታደር ተከቦብን እነዛ 500 ወታደር ለማስለቀቅ 6 ወር መከራቸውን አየር ወለድ ነበር እሳቸው የሚመሩት እና እንዴት አድርገን ገብተን ዋጋ ለመክፈልና እንግዲህ በጣም ተከበዋል መዳንም አይችሉ ናቸው። ግን የኔ ሰራዊት ይላሉ የእሳቸው የሚመሩት የአየር ኃይል ጦር ወደ 100 ሰው ከአየር ወረደና እነዛን 500 ሰው ለማዳን አለ እና 6 ወር የሚበሉት አጥተው ምን ብለው ግማሹ ከዛ ውስጥ 20 ሰው ነው የወጣው 20 ሰው ነው የወጣው እና ግማሾቹ በጥይት ሲመቱ ሕክምና ያገኙም እግራቸውን በቢላና በድንጋይ እየቆረጠን ያቺ ሀገር ብዙ መስዋዕትነት ተከፍሎላታል። ቴዲ አፍሮ ጀግኖች በመርዝ ጋዝና በምን አረው ሞተውልሽ አረው ተቃጥለው ብሎ ዘፍኗል። ትክክለኛ ነገር ነውና ያቺ ሀገር ብዙ ዜጎች ዋጋ ከፍለውላት ለሀገር አንድነት ብለው ሞተውላት፣ ሌቦች ግን ደሟን የሚመጡ ህዝቦቿን የሚገሉና ስጋቸውን አጥንታቸውን የሚበሉ ካድሬዎች መጫወቻ ሆናለች። በጣም ያሳዝነው ማለት ነው። እና አሁንም ቢሆን የአብይ አስተዳደር ብዙ ሚሊዮኖችን ለጦርነት የማገደ ብዙ ሺዎችን ለጦርነት የማገደ አደባባይ ደግሞ ከተቆረጡ ዋጋ ምንድነው የአካል ጉዳት ከደረሰባቸው በኋላ ምን አገባችሁ ብሎ ደግሞ ዳር ላይ ጥሏቸው የሚለምኑበት ሀገር ነው የተፈጠረውና ይሄንን ማየት በጣም ያሳዝናል ቴዲ። እና ወታደሮች እንግዲህ መብታቸውን ስለተበደሉ እኮ ነው መብታቸውን የጠየቁት እና ይሄንን መጠየቅ አትችሉም፣ ችግራችሁን አደባባይ መውጣት አትችሉም ብሎ የሚያስፈራራ ደግሞ ወታደር ያለበት ሀገር ነውና የአብይ ስርዓት መገለጫው ነው ባይዘው ይሄ ትክክለኛ አብይ መገለጫ ነው። የአብይና የብልጽግና መገለጫ ነው። ዜጎችን ወደ እሳት ይማግዳሉ። ከተማገዱ በኋላ ደግሞ አውጥተው ይጥላሉ። እንደ ዜጋ የማይቆጥሯቸው ለሀገር ውለታ እንደከፈሉ የማይቆጥሯቸው ያላግጡባቸዋል። እነሱ ግን ይዘርፋሉ። ከነ ካድሬዎቻቸው ከነ ጀነራሎቹ ከነ ባለስልጣኖቹ የሚዘርፉባት ሀገር ነው የተፈጠረችውና ይሄ በጣም አሳፋሪ ነው። ይህንን ስርዓት የኢትዮጵያ ሕዝብ እስካልጣለ ድረስ እንደዚህ አይነት ነገሮች የምናየው የስርዓቱ መገለጫ ነው። እውነት ለመናገር የስርዓቱ ባህሪው ነው ቴዲ። በብዙ ነገር ማንሳት እንችላለን። ይህን ስርዓት ህዝቡን ከመሬቱ ላይ ነቅሎ ዳር ላይ ይጥላል። አይመለከተኝም ይላል። ይዘርፋል። ህዝቡን በኑሮ ውድነት ያሰቃያል። ብዙ መከራ ያመጣ ስርዓት ነው። ግን እንደ ቅዱስ የሚታይ ስርዓት ነው። ራሱን እኔ የብልጽግና ከስሙ ጀምሮ ብልጽግና መጣውላችሁ ነው የሚለው። ግን ብዙዎችን መከራ እንግዲህ እግዚአብሔር ያሳይ። ይሄ ስርዓት ሲመጣ ቴዲ አንድ ኩንታል ጤፍ ስንት ብር ነበር? አንድ ጋዝ የመኪና ጋዝ 30-40 ብር ነበር የሚሸጠው። አሁን 300 ብር ነው የሚሸጠው። ጋዝ ስለተወደደ ምናምን እንዳትለኝ። ከይሄ የኢራን ጦርነት ከመጀመሩም በፊት 250 ብር 300 ብር ነው የሚሸጠው ጋዝ። ምግብ አንድ ኪሎ ስጋ የዛኔ ምን 40 ብር 50 ብር ሊሆን ይችላል። አሁን 5000 ብር ነው የሚሸጠው። የብር መግዛት አቅሙ ወርዶ እዚህ ደረጃ እንዲገባ ያደረገ ስርዓት ነው። ኑሮ እንዴት ህዝብ ላይ እንዴት መከራ እንዲሆን ያደረገ ስርዓት ነውና
የወታደሮቹ በጣም ያሳዝናሉ። አሁን እኔ የማስተላልፈው መልእክት የምግብ ዋጋ ያልጨመረበት ሀገር አለ ዓለም ላይ ሁሉም ጋር ሪሌቲቭሊ ሁሉም ቦታ ይጨምራል። አሁን እኛ ሀገር ጨምሯል ቴዲ። የምግብ ዋጋ በየጊዜው ሊጨምር ይችላል፣ ግን ጨመረ። አሁን ይኸውልህ የመጨመር አንዴ ቃል እሺ ኦኬ ቴዲ እዚህ ሀገር የሚጨምረው አንድ ምግብ ለምሳሌ አቮካዶ ስብስብ ጨመረ ይባልና 10 ሳንቲም አቮካዶ ላይ 20 ሳንቲም ነው የሚጨምረው። we're talking about እኮ 200-500% 1000% አይጨምር። ኢትዮጵያ ውስጥ እኮ 1000 ምናምን % ነው የሚጨምረው። አብይ ከመጣ ነገርኩ 30 ብር የነበረ ጋዝ 300 ብር ነው። ስንት ፐርሰንት ነው የጨመረው? ገብቷል? ስንት 3000 እጥፍ ነው የጨመረው ማለት ነው። ገብቷል? 30 ብር የነበረ 300 ብር ከሆነ እግዚአብሔር ያሳየ እስኪ ስንት ፐርሰንት በስንትና ስንት ፐርሰንት ነው የሚጨምረው? እና ሁሉም ቦታ ሊጨምር ይችላል፣ ግን እንደዚህ ኢትዮጵያ ውስጥ እንዳለ የኑሮ 500 ብር 400 ብር የምትገዛው ማን ነው 100 ብር የምትገዛው ስጋ 5000 ብር ሲገባ ስንት ፐርሰንት እንደጨመረ ትሄድ አንተ አንሳ አስለው። ስለዚህ ስለ ምርጫው ሳልናገር ግን ትንሽ ዞሮ ይመጣል። ሰዓት ስለሌለን የነዳጅ ዋጋ 300 ብር ነው ያለው። በፊት 30 ብር ነበረ። ስንት ፐርሰንት እንደሆነ ፐርሰንት ያይሉን አውጡ። ስንት ፐርሰንት እንደሆነ ፐርሰንት ያይሉ ማውጣት አይከብዳችሁም ብዬ ነው። እሺ ያው ለማንኛውም ለዚህ መልስ መስጠት ያለበት ያው መስፍን ፈይሳ ሮቢ ነው። እሺ መስፍናችን 6 ደቂቃ አለ። ቴዲዬ አሁን ሰራዊት ልክ አብይ ሰራዊት እንደ የመጀመሪያ እንደቀጠረ አስመስሎት አዲስ ታይምስ እንዳቀረበው የባድሜ ጦርነት 2000 ብር ተሰጥቶ ነው የተባረረው ያ ሁሉ ሰራዊት። መለም እግር ተቆርጦ ሰልፍ ልትወጣተውና መለመን አችልም ከባድሜ ጦርነት ነው እግሬ ያጣውት ብለህ አሁን እኮ ሰልፍ ነው የሚጠይቁት። የተሰጣቸው ጡረታም ከወያኔ ሰዓት ጊዜ ተሻለ ነው። እኔም ማምነው ህግ ሊሻሻል ይገባል። ለሰራዊቱ አገሪቷ እንደምታዘምተው ከእያንዳንዱ ዜጋ ላይ ታክስ ተቆርጦ ሰራዊቱ የተሻለ ኑሮ የሚኖርበት መብት ሊከበር ይገባል። ህግ በፓርላማ ሊጸድቅ ይገባል። ይሄ አምንበታለሁ። ግን ከበፊቱ የተሻለ ነው ብዬ ነው ማምነው። ቤት እየተሰራላቸው ነው በየአካባቢው። መከላከያ ፋውንዴሽን ተቋቁሞ ጥሩ ነው። ግን ይሄ በቂ ነው አይደለም። አገሪቷ ሰራዊቱን የምታከብርበት መጠን ከአፍሪካ የመጨረሻው ነው።